አርባ ምንጭ ከመጣሁ በኋላ መናገር ምን መሰለሽ በቃ በጣም ተመችተሽኛል። በጣም ደስ የምትይ ልጅ ነሽ። እውነት ለመናገር አርባ ምንጭ በነበረኝ ጊዜ በጣም ካንቺ ጋር አሪፍ ነበረ፣ ደስ ይል ነበረ። አረ በእናትህ በኋላ ማህብር ነው ምናሰር አልዬ በእናትህ ወማራ ወይ በእናትህ አይ ነው ምንስ እመጣለሁ ደግሞ ከባለ በኋላ ፍቅር ምናምን አይደለም ደግሞ ግን በቃ ደስ ትላለች። የሆነ እንዴት ነው እንጃ በቃ ደስ የምትል ልጅ ነው። ባህሪዋ ምናምን ለሰው ያላት ክብር ምናምን በጣም ነው ደስ ያለች። ተመቸች? አዎ መመቸት ነው ግን ሌላ ነገር አይደለም። አንቺ ፍቅር ምናምን እግዚአብሔር ኧረ እንዴት አስችሉሃል? ኧረ እንዴትስ ይዞሃል? ደልቶ ነው ወይ ኑሮስ? ሶሲ ሰላም ሰላም፣ ውድ ቤተሰቦቼ እንደምን ቆያችሁ? በድጋሚ እንግዲህ ተገናኝተናል። እንዴት ናችሁልኝ? ዛሬ እንግዲህ በጥሩ ዜና አልመጣሁም። እውነት ለመናገር ትንሽ በጣም ደብሮኛል እና ውድ ቤተሰቦቼ ያው ልሄድ ነው እና ያው ሻንጤ ራሱ ተዘጋጅቷል። ከሰዓት ነው በረሬ። በጣም ደብሮኛል። እናንተንም እና ሄሉንም ልሰናበት ብዬ ነው የመጨረሻ ቪዲዮ ስለሆነ ማለት ነው። እና እንዴት ናችሁ? እና ሄለን ጋር የነበረኝ ቆይታ ይሄን ይመስላል። በጥሩ ነገር ባልመጣም ያው በመጨረሻ እንግዲህ ያው በዓልን ቤተሰብ ጋር ማሳለፍ ስላለብኝ ከፍቶኛል። ትንሽ ብቆይ ደስ ይለኝ ነበር። ከሙቀቱ ውጪ በጣም ተመችቶኛል። አርባ ምንጭ ግን ያው በቃ ምንም ማድረግ አልችልም፣ መሄድ አለብኝ እና ያው እና ሄሉንም እነ ሶሲንም እየጠበቅኩ ነው። ቻው ልላቸው ያው በራቸው አካባቢ ነኝ። እውነት ለመናገር እዚህ ብዙ ደስ ያለኝ ነገሮች ነበሩ፣ ግን ያው ደግሞ በዓልን ከቤተሰብ ጋር ማሳለፍ አለብኝ። እዛ ማዘር ብቻዋን ያለችው እና ሄሉ እየመጣ ነው ብለ ያው መጣች ከነ ቦዲጋርዷን የመጣችው ቦስ እንዴት ነህ? ሰላም በለኝ። አይ እንዴት ነህ? ሰላም ነው? በቃ ሊወሰክ ማለት ታዲያ ምኑን አይደለም። ለምን አስቆም ምን እሰራለሁ ይሉ እያወቅሽ ነው እንሄዳለን። እግዚአብሔርን አይደለም ቤተሰብ መጠየ አንቺ በዓል እኮ ነው። በበዓል ምድር ቤተሰብ ጥዬ ያዝኑብኛል። ይሁን በቃ ታዲያ እዚህ ቆያ በዓል እዚህ እስቲ ዘንድሮ ዛሬ ከኛ ጋር አክብረ። ኧረ በእናትህ እሺ በለኝ አትሂድ። በቃ እሺ በለኝ አትሂድ። እሺ ቢያንስ 100 ጊዜ ለምን እኔ ለምንሃለው አንተ እንትን ካልደበረ ምር 40 ምንጭ የነበረኝ ቆይታ በጣም ደስ የሚል ነበር። በጣም አመሰግናለሁ። እና በጣም እኮ ታዲያ ቢያንስ በዓልን አሳልፈህ ሂድ። አሁን በዋዜማው አሁን ዛሬ በዛሬ ቀን እንዴት ትሄዳለህ? አንተ ተነስታ ኧረ በእናትህ ና እንሂድ። በቃ ደብር ብሎሻል ግን እኔ አልደበረኝም። ምን አሁን ፊቴ ምናምን የደበረው ይመስላል? ኧረ እኔ አልደበረኝም። ማርያም ዝም ብላ የምታኮርፈውን ነገር አስቀር። በቃ እኔ ና ቆይ ተይ ሄሉ ማርያም ትኬት ቆርጫለሁ እኮ። እሺ በለኝ በቃ አትሂድ። ትኬት ቆርጫለሁ። አትሂድ። ትኬቱን ማራዘም እንችላለን ማራዘም። እሺ በይና ማለት እንሂድ። በቃ ከበዓል በኋላ እመጣለሁ። በቃ አሁን በዓሉን እዚህ አሳልፈህ ሂድ። አትሂድ። አይሆንም ማርያም ሄሉ ግን ለምን እንደማይሰማው በጥሩ ነገር ባልመጣም ደስ የሚል ነበረ። ለመናገር ግን ትንሽ ቅርቅር ያለኝን አሁን በህዝብ ፊት አስተያየት እሰጣለሁ። እኔ አንተ ጠዋት ቆርጫለሁ ብለህ ስትናገር እንዴት እንደተናደድክ አይደል? አስተያየት መስጠት እችላለሁ በህዝብ ፊት ቅርቅር ያለኝን በአርባ ምንጭ ቆይቴ። እሺ ስጣቸው። ቅር ብለዋል ጭራሽ? ቅርቅር ያለኝን እውነቱን እናገራለሁ። በመጀመሪያ እኔና ሶሲ በደንብ እንዳናወራ በየቦታው ትመጫለሽ። በጣም ቅር ብሎኛል ማለት እኔና ሶሲ ብቻችን ልታይን አልቻልሽም ነበር። አልገባኝም። እንዴ ለምን ልትዋ እንዴት ማለት ነው? ግራ ገባኝ። መጥብጬ ነበር ማለት ነው። አልበጠበጥሽም፣ ግን አንዳንዴ ስፔስ ይሰጣል። አራዳ ነኝ ያለኝ ነገር ልትናገር ጭራሽ ቅር ብሎ ነው ወደ አዲስ አበባ የምትሄደው? አዎ አንድ ተናገርኩ፣ ወደ ሁለተኛው ልሂድ። እሺ አሁን አቀጥ ብለ ማዘር ራሱ ደስ አይላትም ማለት እዚህ በዓልን እዚህ ያሳልፋል ብያ እኔ ቀልድ መስሎኝ ነበር። የምር ቀልድ መስሎኝ ነበር። ውድ ቤት ለነበረን ቆይታ እግዚአብሔር አልፈልግም። በቃ ነይ ቻው በይኝ እንጂ እኔ በጣም ነው የከፋኝ። አንተ ትቆያለህ ብዬ እያሰብኩ አንተ ደግሞ
ታስባለህ? ሄዱ እንደ ልጅ አድርግሽ አልሄድም ብለኸኝ ተመልሰህ ደግሞ ለዳግም ትንሣኤ አንቺ አዲስ አበባ ትመጪልህ እንደ አብረን እንመለሳለን። አልፈልግም። ለምን? አሁን እዚህ በዓልን አብረን እናሳልፍ። አረፊ ሄሉ ደግሞ አትረብሽ። ቅር ብሎሃል ግን አይደለም? አዎ ያለኝን ልናገር ስል ታስቆመኛለሽ ሹም ብለሽ። እሺ በቃ ልናገር አንድ የቀረ መክሰስ አትሰጠኝም። እውነት ነው የምናገረው። የምር ኧረ እኔ አሁን አዲስ አበባ 4 ነው የምበለው በቃ እና ተረኛ ቤት እንደፈለግን በቀን 3 ነው የምትሰጡኝ እናንተ። እኔ ዳና እኔ 5 ለምን አልበላም የምትለው አንተ አይደለ? አሁን አትበይኝ። አንተ አይደለ እንደ አልበላም የምትለው? ምንም እንደዚህ እያልሻችሁ በቀን 4 ነው እኔ ቤት የምበላው። እዚህ መክሰስ የለም። እሺ በቃ ና መክሰስ ጨምሮ በልታ ነው የምትሄደው ከዚህ በኋላ። ከእግዚአብሔርን በይ ስቀልድ ነው አንቺ። እሺ በዚህ ሰዓት እንዴት አንተ ሄዳለህ? እውነት ለመናገር ነይ በቃ ነይ። አንቺ ደግሞ በቃ አታብዥዋ። ማርያም እንደዛ ልጅ በቃ እንሰናበት። ፋሚሊ ሶሲ አትመጣም እንዴ? ሶሲ ትመጣ አልነገርኳትም እራሱ እኮ። ግን የሆነ ነገር ልንገርሽ በዚህ አጋጣሚ ማርያምን የምሬን ነው እኮ የመጣች ነው ነይ ብያታለሁ። ባይዘው እሺ አትመጣም እንዴ? እሷ ትመጣለች። አሁን የመጣች ነው። እኔ ደግሞ አሁን ወደ አንተ ስመጣ ነው የደወልኩላት። ምንድን ነው? እሺ ማርያም በአርባ ምንጭ ቆይቴ ማለት ደስ የሚል ነገር ያየሁት ሶሲ ነች። ማርያም ደስ ትላለች። ደስ የምትል ልጅ ነች። ፍቅር ምናምን አይደለም ደግሞ ግን በቃ ደስ ትላለች። የሆነ እንዴት ነው እንጃ በቃ ደስ የምትል ልጅ ነው። ባህሪዋ ምናምን ለሰው ያላት ክብር ምናምን በጣም ነው ደስ ያለች። ተመቸች? መመቸት ነው ግን ሌላ ነገር አይደለም። አንቺ ፍቅር ምናምን እግዚአብሔርን ፍቅር አይደለም ፍቅር አይደለም። አንቺ ፋራቱኝ ማርያም አልጠበኩም እኮ እንዴት ዋው ደስ ይላል። እሺ ያ ትስኮ እብድ ነች እኮ እግዚአብሔርን ፍቅር አይደለም ጀስ መመቸት ብቻ ነው ጀመር ማለት ነው። ሶሲ በጣም ልጅ ናት። ሁለት ነገር ልንገርሽ ጀመር በጣም ደስ የምትል ሁለት ነገር ልንገርሽ። አንደኛ ነገር እኔ አርባ ምንጭ በዘላቂነት አልኖርም ማየው ነገር ነው። ሁለተኛ የሷ ስሜት አለ። ሶስተኛ ደግሞ ማለት ለፍቅር ደግሞ ታገርሽኝ አልታደልኩ። ወይኔ ኃይልዬ እንደዛ እንዴት ትላለህ? ምን ማለት ነው? ችግር የለውም ግን ምን ነው ተመቸክስ ነገር ምን አገባሽ? ንገረኝ። ደስ ትላለች በቃ ጸባዩ ምናምን በጣም ደስ ይላል። ማርያም የምር ይሄን ያክል ተመችታለች? የእውነት አዎ። ግን ፍቅር አይደለም። ፍቅርም ባይሆን መመቸት ዋና በቃ አዎ፣ መመቸት ማለት ደስ እንጂ እግዚአብሔርን ሄዳል። እኔ ሴርቴው አይደለ ማርያም ተመችታ ሳትነግራት የትም አትሄድም። የምር አትሄድም። ሴርቴው ማርያምን ሴርት የምር ሳትነግራት የትም አትሄድም። የእውነት የታለች? እሺ አትመጣም እንዴ? እና የምር ነገር ሳትናገር አትሄድም። የምር ሳትናገር አትሄድም። የምር እነግራታለሁ። ምን ጥሩ ልጅ እንደሆነች እነግራታለሁ። ምን ያስፈራል? እንደተመቸችው ሁሉ እነግርሃት ነው የምትሄደው። አትሄድም። ተመልሶ ትመጣለህ ወይም እዚህ ትቀራታለህ። በዓልን አብረን ነው የምናሳልፈው። አበደ የምር ሶሲሻ እንዴት ነሽ? ደህና ነሽ? አይልዬ ምንድን ነው ብትሄድ እንደ አላዘበት እንጀምራችን ያውና ሶሲ ሄዳለሁ ብሎ ወጥቷል። የምር ነው ባህል እኮ ደረሰ። ቤተሰብ ጋር መሄድ አለብን። እኔ አትሄድ ብዬ የምር ነው። ማርያም አንተ ማርያምን እያልክ ነው እንዴና? ማርያምን እና ወደ ቤተሰብ ላልሄድ ነው እንዴ? እንዴ ይቆያል እሱ ነው። እኔም ይቆያል ብዬ ጠዋት እንደቆረጠ ነገረኝ። እሱ ጋር ነው በጠዋት ታንስ ፊቴ ራሱ አላበጠም። ታዲያ አሁን ነው ኃይሌ የምትነግረኝ? ኧረ በማርያም ኃይሌ አሁን ዛሬ ለመሄድ አሁን ነው የምትነግረኝ? ታውቃለች ባይዘው ይማራል። ታውቃለች አላውቅም። ጀምር ዛሬ ጠዋት ነው ደውላ ነገርኩኝ። አላውቅም ምንም አውቀው በዓልን እንኳን ከኛ ጋር ታሳልፍ። ኧረ በዓልን ማከብሰው ኃይሌ የምርህን ነው እንዴ? ሄሎ በዓልን ለማይፈልግ ምን አውቃለሁ። እኔም እንደዛ ብዬ ነበር። አትሄድም ግን እንዴ ያለ ነው። ኧረ ኃይሌ ማርያም አትሄድ በዓልን አሳልፈን ነው የምትሄደው። አይ በደንብ ነው እግሩ ላይም ቢሆን ወድቀሽ ለምን ኃይሌ የምርህን? ኧረ ችግር የለውም እንዴ ከባለ በኋላ አዲስ አበባ ተመጣጣኝ አብራት ተመለሰ። ኧረ በእናትህ በዓልን አብረን ነው የምናሳልፈው። ኃይሌ በእናትህ በማርያም በእናትህ አይ እኔም እኮ የምር በዓልን አሳልፈን እንኳን አትሄድም። ከባለ በኋላ እመጣለሁ ማለት አይ ማርያም አይደል
እንደዚህ እየጠየቀች አንተ ምን ሀይሌ እንደዚህ እየጠየቅኩ አይደለም እሺ ወለታው የለ ቢያንስ አዎ መልስልኝ ነይ እዚህ ጋር ወርሳውን ከዛ ወደ ቤት ሀይሌ በማርያም በእናትህ ማርያም ሀይሌ እግዚአብሔርን አይሆንም የምር ወደ ቤት ነው ላስረዳሽ የምር አትሄድም አውቀህ ነው አይደል አውቀሽ ነው አትሄድ ሀይሌ ግን አውቀህ ነው የቀለድሽ ነው ማርያምን ግዴታ መሄድ ስላለብኝ ኧረ እውነት ሀይሌ ምንሽ እንደሚቆይ እኔ ምንም አውቀው ነገር የለም ምንም አውቀው ደግሞ አሁን ነው ትነግሪኝ እኮ ለእሷ እንዴት ቀድማ አትናገር ማለት ነው እሺ ለእንዴት ለእሷ ነው የምልህ ለኔ አይደለም ለእሷስ ቢሆን አሁን አይደል ከቆረጥኩ በኋላ ነገር እኮ ማራዘም አይቻልም እንዴ ማራዘም አይቻልም ይቻላል ኧረ ታራዘማን ሀይሌ የምር እውነት እሺ በለኛ ሶስይነት ስለምን የምርህን ነው ማርያም በእናትህ እንዴ በእናትህ ባልን ብቻ ወይ ባልን እንኳን አሳልፍ ሀይሌ በእናትህ ባልን እንኳን አሳልፍ በእናትህ ሀይሌ ምንድነው ባህልን ከቤተሰብ ውጭ አሳልፈ በጣም የሚከፋቸው ከቀረው ማርያም ይኸውልሽ እሷ እኮ አዲስ አበባ ትመጣለች ስለዚህ ከዛ በኋላ ታዲያ እሺ ዛሬ እንደምትሄድ አሁን አብረሽ መለሳለሁ ሀይሌ እውነት ይደብራል ማርያም ሱሲ በጣም አመሰግናለሁ በጣም ጥሩ ጊዜ ነበረን እዚህ የምር ደግሞ ልንገርሽ ያው እሷ ስለምታውቅ ማለት አርባ ምንጭ ከመጣሁ በኋላ ምን መሰለሽ በቃ በጣም ተመችተሽኛል በጣም ደስ የምትይ ልጅ ነሽ እውነት ለመናገር አርባ ምንጭ በነበረኝ ጊዜ በጣም ነው ከአንቺ ጋር አሪፍ ነበረ ደስ ይል ነበረ እቺ እንኳን ታያት ግን አንቺ በጣም ደስ የምትይ ልጅ ነሽ እመጣለሁ ደግሞ እንገናኛለን እኔም እኮ ስለተመቸኝ ነው ባይንስ ባልን አሳልፈ ሄደን ደግሞ አሁን ነው የምትነግረኝ ታዲያ ሰው ለሚመቸው ሰው አሁን ነው እንደሚሄድ የሚነግር ዛሬ ለመሄድ አሁን ነው የምትነግረኝ ታውቃለች እንደምመለሰው በቃ ሶሲ እንደዚህ ለማለች አንዴ አሁን ነው በእናትህ ባልን እንኳን አሳልፍ በእናትህ ባልን እንኳን አታሳልፍ ሄዱ ለምን ዝም ትያለሽ ሶሲ እኔ አትሂድ ሄዱ ነው እሺ የምትይው አትሂድ እሷ እኮ እንዴት ትፈልጋለች አውቃ ሀይሌ አትሂድ በቃ ምን አለ እሺ ብለህ በቃ እዚህ በዓልን አብረን ዶሮ ነው እዛው ሜዳ የምትበላው እዚህም ዶሮ ነው የምትበላው ሞያችንን ተቀምሳለህ በቃ ያው በቃ መጣ ሀይሌ ማዘሮቿን እንደምስ ታውቃለች ብላ ነው ታደርገው በቃ በእናትህ አንተ ቤት አዲስ አበባ ሆነ እኮ እዛ አዲስ አበባ ሆነ እኮ ብቻ ነው የምታከብረው አልፎ አልፎ አይደል የምትሄደው ቤት ጋር እና ታዲያ ምንድነው እንደዚህ ያደረገው በእናትህ ሀይሌ በእናትህ ኧረ ግን ምን እናወራበት ተመጣጣሉ ሀይሌ በእናትህ አሁን ለምን ሲጀምር እንዴት በዚህ ሰዓት እናገራለን እንደምትለው ኧረ ሀይሌ እግዚአብሔር ነው የምልህ ሀይሌ በእናትህ ዝም ኧረ በደንብ ቀፊኝ አልናፈቅሽም እንዴ አይደለም ታዲያ አሁን ነው እንደምትሄድ የምትለው ችግር የለውም እሺ አትሄዳለህ የማርያም ሄድ እንሄዳለን ሀይሌ ራዘም ይቻል ከሆነ ምን አለ ከባል በኋላ ተመልሽ ከባል በኋላ አሁን በኋላ አብረን ብናሳልፍ ችግር አለ አይደል ሶሲ እንደዚህ የለመነች ልጅ አይደለም አንቺንም እኮ ከሷ ጋር ብቆይ በጣም ደስ ይለኛል ማርያም ነገር አለ አይደል እንዴ የሆነ ነገርኳት እኮ ፈለግኩ ሌላም ነገር ጨምሮ ነው ነገረኝ ባይዘው ምን ነግሬሻለሁ እና አሁን እኔ በእናትህ እሺ አትሄድማ አብረን እንሂዳ ኧረ እውነት እሷን አትወዳትም እንዴ ምን ሆነ ነው አምጣሽ ቦርሳሽ ችግር የለውም ኧረ ችግር የለውም ሶሲ እመጣለሁ ደግሞ ከባለ በኋላ ሶሲን አብራት እንደዚህ እያዘነች አንተ አንቺ እያወቅሽ ነው በቃ ሄዱ አትሻይ ይልም ኧረ ሶሲ ያደርሽም አይ ያውና እውነት አልተመሰለም አይልይ ወይ ልትመለስ እኮ ነው ነገር አትለው በቃ እሺ ቻው ሄሉ ወይ ሶሲ ኧረ እንዴት አስችሉሃል ኧረ እንዴትስ ይዞሃል ደልቶ ነው ወይ ኑሮስ ወይንስ ተከፍተሃል አልሰማም እኔ ስላንተስ ናፍቄያለሁ እንዲህ ነው ብሎ ሚነግረኛ አጥቻለሁ አልሰማም እኔስ ቢከፋህም ቢደላ በሕይወት ኖረ ክፉ አንተን እንዳይነካ ትዝታ ተጭኖኛል ጩኺ
ጩሂ ይለኛል ኧረ እንዴት ይሻለኛል ጩሂ ጩሂ ይለኛል በዓይኔ ላይ ስትመጣ ጩሂ ጩሂ ደስ ይለኛል። በእናትህ ሆነው ይጠፋኛል ጩሂ ጩሂ ይለኛል የለሱ ስሜት ነው ሶሲ መጨከን አልቻልኩም። በቃ ቢያንስ በዓልን አሳልፌ እሄዳለሁ። ቢያንስ በዓልን አሳልፌ ለአንቺ ብሎ ሶሲ ያሳዘነች ነገር ባህርን አሳልፌ እሄዳለሁ። የምር ስላስቀረሽው ደስ ብሎኛል። ሙቀቱን ግን በጣም ደስ ያለኝ እኔ የምሬን ነው። በጣም ደስ ብሎኛል። እዚህ ጋር እኔ ከዚህ ጋር ለምንድን የምታቀጣጥዪው? በጣም ደስ ያለኝ ቤት ባይዘው አግኝቻለሁ። ከዚህ በኋላ የምትገባው እንዴት ከማል በኋላ እሄዳለሁ። አይ እኛ ሰፈር ትገባለህ። በቃ ከዛ እዚህ ጋር ትገኛለህ። ባህልን አሳልፌ ዳግማት እና እዚህ ነው የሚሆነው። በጣም ደስ ያለኝ ሶሲ አንቺን ብሎ ነው እንግዲህ የቀረው አይደል? ከዚህ በኋላ እንክብካቤ ከሶሲ ነው ከኔ አይደለም። ሰምተሃል? እኔ ስንት ጊዜ ለምኜክ እምቢ ብለሃል፣ ግን እሷ አሳዘነች። ምን ነው ቀናሽ? እኔ አይታችኋል ቤተሰብ ስንት ጊዜ ለምኜው እምቢ ብሎ ሶሲ ገና ለገና መጣ እግሩ ላይ ስለወደቀች ዋናው ከኋላ የመጣ አይና ወጣ። አንተ ለሄለም ብዬ ነው የቀረሁት። በሺ ለሄለም ብዬ ልቀራልኩና ግን አልቻልኩም። በሶሲ ምክንያት ቀርኩ እና ውድ ቤተሰቦቼ ባህልን ቀርቻለሁ። እና በግ ትገዣለሽ? ተገዝቷል አለ ትበላለህ። እና ይሄን ይመስል ነበር ውድ ቤተሰቦቼ። ፀሐዩ አጥቦኛል። ገሌን ታጥቤ ነው እየገባ ያለሁት። ንገራቸው የጠዋት ፀሐይ ስለሆነ ቫይታሚን ዲ ነው። ቫይታሚን ዲ ነው ቤተሰብ ለአጥንት ጥንካሬ ይሆናል። እና ይሄን ይመስል ነበር ውድ ቤተሰቦቼ ቆይታችን። ትኬቱ ይራዘማል። በዓልን እዚህ አብረን ቪዲዮ እንለቅላችኋለን። ሰናይ ጊዜ